አባ ኮስተር። ደራሲ አበራ ጀንበሬ። ምዕራፍ 9 የደብረ ወርቅ ድብልቅልቅ። በ1932 ዓመተ ምህረት በሐምሌ ወር መጨረሻ ነው። ዝናቡ መጣሁ እያለ የመብረቅና የነጎድጓድ ድምፅ በሰማዩ ያስጓራበታል። ከቀኑ 8 ሰዓት አካባቢ ቢሆንም በሰማዩ ላይ በተከመረው ጥቁር ደመና ምክንያት ጊዜው ከቀኑ 12 ሰዓት የሆነ ይመስላል። በዕለቱ የነበረው ኃይለኛ ነፋስም ዛፎቹን ይዣችሁ ካልሄድኩ ብሎ ይፈታተናቸዋል። ይህ ሁሉ ተደማምሮ ምድሪቱን ጭንቅ ጥብብ ያላት አስመስሏታል። አባ ኮስተር ግን ይህን ሁሉ ከምንም ሳይቆጥር የውስጥ ተቃዋሚዎቹን ለመመንጠር ተሰማርቷል። ይናጭ በተባለው ቦታ ሲደርስ ብዙ ትጥቅና ስንቅ የያዘው 11ኛው ጦር ወይንም ኦንዶቺ በጦሎኒ በሚባል የሚታወቀው የጣሊያን ጦር ከደብረ ወርቅ ወደ ቢቸና ሲጓዝ በድንገት አጋጠመው። ከጥቂት ደቂቃዎች በፊት ከአርበኞቹ አንዱ ጅብ ስላጋጠመው ጥይት ተኩሶበት ነበር። የተኩሱን ድምፅ የኦንዶቺ በጦሎኒ አዛዥ ሰምቶ ሁኔታውን ለማሰለል የመረጃ ሰራተኞቹን ተኩስ ወደ ተሰማበት አካባቢ ቢልክ የተኮሰው የአባ ኮስተር ሰራዊት መሆኑን ተረዳ። እሱ ከሆነማ ድል ካጋጠመኝ አሁኑኑ ጦርነት እገጥማለሁ ብሎ አዛዡ አርበኞቹ ወዳሉበት ጦሩ እንዲያመራ አዘዘ። በዚህን ጊዜ አዛዡ ተሸብሮ ራሱን አይቆጣጠር ኖሮ በጉዞ ላይ ተቀምጦባት የነበረችው በቅሎ 3 ጊዜ ጣለችው። በአጠገቡ የነበሩት ባንዶች መልኪው መጥፎ በመሆኑ በዕለቱ ጦርነት ባይገጥሙ የተሻለ መሆኑን ገለጹለት። አዛዡ ግን በቅሎዋን ገርፎ ለቅጣት ጥይት ጫነባትና በሌላ በቅሎ ተቀምጦ በእንቢታ ጉዞ ቀጠለ። በነሐሴ መባቻ በጉንዶ ወይንና በደብረ ወርቅ መካከል በሚገኘው አያልፉሽ የተባለው ተራራ አጠገብ አርበኞቹን አገኛቸው። የጣሊያን ጦር እጅግ አድካሚ የሆነውን ተራራ ለመውጣት ያዘግማል። አርበኞቹ ከተራራው በላይ በኩል ሆነው የጣሊያንን ጦር አገኙት። ፋታ ሳይሰጡ ውጊያ ገጠሙት። በውጊያውም ጊዜ ከመኳንንቱ አንዱ እርስዎ እዚህ ይቆዩን ሲል እኔ ዘለቀ ልጅ ብሎ አባ ኮስተር ተቆጣ። የጦሩ ደጀን ሆኖ እንዲቆይ ለማግባባት ሌላው ያቀረበውን ሐሳብ ባለመቀበል ወግድ እኔ አሮጌ ነፍጠኛ ነኝ እንዴ ብሎ ተቆናጠረ። ወዲያውም ገንባው የተባለው ጥሩምባ እንዲነፋ ትእዛዝ ሰጠ። የገንባው መሰማት ባንዳን አስበረገገ፣ ጣሊያንንም አብረከረከ። የአባ ኮስተር ጦር ድፍረቱ፣ ፍጥነቱና አመታቱ መብረቅ ሆኖ በማየቱ የጣሊያን ጦር ተፍረከረከ። ጎበዝ፣ ጣሊያን ጥይቱን የሚያመጣው ራሱ ሰርቶ ሲሆን እኛ ግን ገዝተን ስለሆነ ጥይት መለዋወጥ አያዋጣንምና በጨበጣ እንግባበት አለ አባ ኮስተር በልበ ሙሉነት። ውጊያው ሲፋፋም ጎበዝ የሰከረ ሳያምልጥህ ከማለቱ በምድር በሰማይ የሚያስጉዘው በላይነህ የወንዶች ቁና ብሎ በመፎከር ከመቅጽበት ተሽቀንጥሮ ከጠላት መሃል ገባ። ከላይ በኩል አርበኞች፣ ከታች በኩል ጣሊያኖችና ባንዶች ሆነው ሲዋጉ የአያልፉሽን ተራራ በጠበንጃና በመትሬስ ጥይት ድብልቅልቋን አወጧት። ሬሳ ተረፈረፈባት፣ ደም እንደ ጎርፍ ወረደባት። አባ ኮስተር ከወዲያ ወዲህ እየተሯሯጠ የጣሊያንን ጦር በጎራዴ አንገቱን ቀላው። ፈረሰኛው ከነፈረሱ፣ እግረኛው ከነትጥቁ መሃል እየገባ ጠላቱን በጥይት ቆላው። ራስ ቅሉን ተረከከው፣ ቅልጥሙን ቀነጠሰው። በተራራው መሃል በቀኝና በግራ በኩል ሆኖ የአባ ኮስተር ሰራዊት
በሩቅና በቅርብ ሲታኮስ ብዙዎች ጦረኞች እንደ ነብር እየተወረወሩ የጣሊያንን ወታደር መፈጠሩን አስጠሉት። ከውጊያው መክፋት የተነሳ የጣሊያን ጦር ማማሚያ እስከ ማለት ደረሰ። የአባ ኮስተር ሰራዊት ሆ እያለ ግልብጥ ብሎ መሃል በመግባቱ ጠላቱን መድረሻ አሳጣው። የማታው ዝናብ ያጨቀየው መሬት እያዳለጠ ተጨማሪ ተዋጊ ሆኖ የጠላትን ወታደር ዘርረው አባ ኮስተርን ገድለው ለመሾምና ለመሸለም በመጓጓት በዓይናቸው ሲፈልጉት የነበሩት ባንዶች የጥይት ራት ሆነው ቀሩ። አባ ኮስተር በተለምዶ ባጠገቡ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ አስይዞ እንደሚጓዝ ከአንድ ውስጥ አዋቂ በተነገራቸው መሰረት ሰንደቅ ዓላማ አለበት አቅጣጫ ቢተኩሱ በእርሱ ላይ አደጋ ለማድረስ እንደሚችሉ በማመን ጣሊያኖች ሰንደቅ ዓላማ ቢፈልጉ ጥላቢስ የሚሉት አባ ኮስተር ከመካከላቸው ገብቶ በጨበጣ ውጊያ ስሩን እንደነገለ ዛፍ ገረሰሳቸው። በረዱ እንደመታው ሰብል የጠላት ሬሳ ተረፈረፈ። አለፍ አለፍ ብለው ተገን ይዘው መትረየሱን ሲያንደቀድቁ ከሚታዩት በቀር ሌላው እየሸሸ ነው። ተገን ይዘው ይዋጉ የነበሩትም እንኳ የኋላ ኋላ እግሬ አውጭኝ ብለው መፈርጠጥ ጀመሩ። አርበኞቹ ግን ከጠላት ወገን ለወሬ ነጋሪ እንኳ እንዲተርፍ የፈልጉ አይመስሉም። እስከ መጨረሻው በማሳደድ ተከታተሏቸው። በደብረ ወርቅ ድብልቅልቅ የጣሊያን ጦር መቅኖ አጣ። አባ ኮስተር እንደ ቅጠል የረገፈውን የጠላት ሬሳ እየተመለከተ እረ የታባቱ ይህ ጅል ሁሉ እንግዲህ ለሌላው መቀጣጫ ይሆናል አለ በጀብድ ስራው እየተኩራራ። የዚህ ውጊያ ፍጻሜ በአርበኞች ዘንድ ከፍተኛ ደስታን ፈጠረ። አባ ኮስተርም ፊቱ በደስታ ተሞልቶ የደከመው እረፍት እንዲያደርግ በምትኩ ሌላ እንዲተካ ለማድረግ ሰራዊቱን በመጎብኘት ላይ ሳለ አንተነህ ቁና ቁና እየተነፈሰ ደረሰ። አንተነህ አለ አባ ኮስተር በመገረም እየተመለከተው። ደህና ጊዜ ደርሰሃል። ጠላትን የደገስንለትን ድግስ በሚገባ ጋብዘን ሸኝተነዋል። አንተስ እንዴት ሰነበትክ? ሲል ጠየቀው አንተነህን ከግር እስከ ራሱ እየቃኘው። ጠላት በከፍተኛ ሽብር ላይ ነው። ገሰሰን ያገኘሁት በቸና ተገባሁ ከሁለት ቀን በኋላ ነው። አክስቴ እንኳን ተጨንቃ ነበር። መሸታ ቤት ስለሆነ የማይሰበሰብ ባንዳ የለም። ገሰሰን ማታ ግድም እንዳገኘሁት ይዣት ልምጣና እንሂድ ብሎ ነበር። መንገድ ላይ አደጋ ቢያጋጥመን ጌቶቹን ሳላስፈቅድ አይሆንም ብዬ ነው እንጂ አሁንም በዚች 5 ቀን ውስጥ ተመልሰና አመቺው ጊዜ አሁን ነው። ጠላት ክፉኛ ተርበትብቷል። ባንዳውም እርስ በርሱ ተናክሯል ብሎኛል አለ አንተነህ። ታልደከመህ ሲነጋጋ አዳንን ተስፋይንና ደርሰህን ይዘህ ገስግስ አለው አባ ኮስተር በጠላት እጅ የምትንገላታው ልጁ ባይኑ እየተደቀነችበት። ዛሬ ማክሰኞ ነው። አርብ ማታ ወደ መሸታ ቤቱ ብቅ ብሎ አክስቴን ይጠይቃታል። ታርብ እንዳታልፉ ብሎኛል። ሰው ታስከተልክ ጨሞጋ መሻገሪያው ላይ ይጠብቁን ስላለኝ እነደርሰህ ጨሞጋ ይጠብቁኝ። ሰላዩ ብዙ ስለሆነ እሱን ማነጋገር አይቻልም። በአይነ ቁራኛ ይከታተሉታል። የመሸታ ሂሳብ ሊከፍል ወደ ጓዳ ዘው ብሎ ወይም ጸጥ ስቲል ጠብቆ ነው አክስቴን የሚያነጋግራት። እኔና እሱ ለመነጋገር ታላመችን ለሷ ይነግራታል። እሷ በምትነግረኝ መሰረት ተገሰሰና ተሻሽ ወርቅ ጋር እገናኛለሁ አለ። ጥሩ ነው፣ ብቻ ጥንቃቄ እንዳይለይህ። ጥንቁቅ መሆንህን አውቃለሁ። ገሰሰም በዚህ በኩል ብርቱ ነው። ጊዮርጊስ ይርዳችሁ። እንግዲህ ማልዳችሁ እንድትነሱ አለው አባ ኮስተር። ጊዜያቱ ጥቅጥቅ ያለ ጨለማ ሲሆን በግምት ከምሽቱ 3 ሰዓት አካባቢ ይሆናል። ቀኑን ሙሉ ሲያካፋ የነበረው ዝናብ አሁንም አላባራም። ቦግ እልም ብልጭ ድርግም የሚለው መብረቅና የሰማዩ ጓጓታ ኃይለኛውን ዝናብ ጨክኖ የመጣ አስመስሎታል። በተለይም
ጥቅጥቅ ባለው ጨለማ ላይ መብረቁ ብልጭ ድርግም ሲል አካባቢውን የሚያስፈራ አድርጎታል። የሸበል በረንታን በረሃ አቋርጠው ጥቅጥቅ ያለ ቁጥቋጦ ካለበት መንገድ አቅራቢያ ሲደርሱ የሻሾርቅ ሞግዚት ዕለቱ ነሐሴ 7 ቀን መሆኑ ትዝ ብሏት ፊቷን ወደ ሰማይ አቅንታ አደራችሁን ሦስቱ ሥላሴዎች ይህን አስፈሪ ዝናብ ያዙት፣ በሰላም አድርሱን አለች። እጇን ወደፊት ዘርግታ እያርገበገበች ተራመዱ፣ አሁን እንደርሳለን። በረዶ እንዳይጥል እንጂ ዝናብማ ቢጥልስ ምን ያደርገናል? ይሄው ካፊያውስ አበስብሶን የለ አለ ገሰሰ ራመድ ራመድ እያለ። አካሌዋ ልቤ ድንግጥ ድንግጥ አለ አለች ሞግዚቷ ድምጿን ከበፊቱ በጣም ዝቅ አድርጋ። አይዞሽ ምን ይመጣል ብለሽ ነው? መንገዱን እንደሆነ አሳምሬ ያውቀዋለሁ። እዚህ ግድም ጠላት ድርሽም አይል አለ ገሰሰ ውስጥ ውስጡን ስጋት ያደረበት መሆኑ ሳይታወቅበት። ከቴም ይህን ሰሞን ድርሽ አይልም። እንኳንስ እንዲህ ያለ ውርደት ደርሶበት ባይደርስበትም በዚህ ዝናብና ጨለማ ጠላት ከቶ እዚህ አይመጣም አለ የአባ ኩስትር ታማኝ አሽከር ደርሰህ በተዝናና መንፈስ። እሬ ወዲያልኝ አያ፣ እኔማ እንግዲህ ምን ያስፈራኛል ብለህ ነው? በቃ ሻልለኝ ብሎ ነው እንጂ ፈጣሪ ቢገላግለኝ በወደድኩም። ይህችን ወጣት በሰላም አባቷ ዘንድ ማገናኘቱ ነው እኔን የሚያሳስበኝ። አሁን ተካምቡ ሲያጧት እንዳይከታተሉን እሰጋለሁ አለች ሞግዚቲቱ አሁንም በፍራቻ። አይዞሽ እቴ አለ ገሰሰ በትከሻው እሽኮኮ ያደረጋትን የሻሾርቅን እንዳትሰጋ በማባበል። አሁን እሷ ትዝ ትለው ብላችሁ ነው የምትጨነቁት? የአባ ኮስትርን ጦር የሚያጠቃበትን ዘዴ ነው እሱ ይሄን የሚያሰላስለው። በቀደም ዕለት በውጊያው ማግስት አያልፉሽ ላይ የተረፈረፈውን የጣሊያኖችና የባንዶች ሬሳ በ12 ሩቢላዎች እሳት እየጣላ ጋየው። የድቢትን ቀበሌ በቦምብ ደበደበው። ይህ የሞኝ በሱ ቤት ብልጥ ሆኖ አባ ኮስትርን መጉዳቱ ነው። የአባ ኮስትርን ሰራዊት ያገኘው መስሎት እኮ ነው። ውጊያው በተደረገበት ስፍራ የወደቀውን የራሱን ሰዎች ሬሳ ሰላም ይነሳው አለ ደርሰህ በጣሊያኖች ጅል አስተሳሰብ እየተደነቀ። ተስፋዬ ደግሞ ቀበል አደረገና መቼም የሩቢላዎቹን ብዛትና ፍጥነት ተውት፣ የሚጥሉት ቦምብ መሬቱን እየቦደሰ መቅኖ ያጣውን የጣሊያን ጦር ሬሳ ከከርሰ መቃብር አስገባው አለ በመገረም። ብዙ ሰው ሞቶባቸዋል ሲል ጠየቀ ገሰሰ ገጽታውን እንጂ ልቡናውን ያልሰጣቸውን የጣሊያኖችን ግብዝነት በመታዘብ። እሱማ ምን ጥርጥር አለው፣ ተጦሩ አዝማች ከኮሎኔሉ ጋር 28 ያህል ነጮችና 1000 ያህል ባንዶች ናቸው የሞቱት። የተማረከውማ መሳሪያ አይነቱ ብዛቱ ምን ቅጡ አለ ደርሰህ። ቀጠለና በከብት የሚጫን ከባድ የውሃ መትረየስ፣ 25 ቀላል መትረየስና 3 ባለወርቀ ዘቦ ከፈፍ የጣሊያን ጦር መለያና 30 የባንዳ ጦር መለያ ባንዲራዎች፣ ጠመንጃና ጥይትም ለማንሳት እስቲሳነን ድረስ ተማርኳል። 9 መነጋገሪያ ራዲዮና 9 ባዙቃ ነው የምትሉት መሰል አባ ኮስትር ማርኳል አለ በጊዜው የተገጠመውንም ግጥም አሰላስሎ። የኢትዮጵያ ጀግና ይበልጣል ኮስትር፣ ጥይቱ እንደ ዝናብ እንደ ወሸንፈረ፣ ያውም አንዱ በቂ ደፊ በግንባር፣ 1000 ብረት ማራኪ ባንድ ናስ ማሰር ተብሎ መገጠሙን የተናገረው የማስታወስ ችሎታውን ከተፈታተነ በኋላ ነው። እንዲያው ተኛ ወገን የተጎዳ የለም ሲል ጠየቀ ገሰሰ እንደ ዘበት። ወደ 23 ግድም አርበኞች ሞተውብናል። ተጦር መሪው ታባ ኮስትር የማይለየው የአንጋቾች አለቃ ሽፈራው ገርባው አንድ እጁን ቆስሏል አለ ተስፋዬ እግሩ የያዘውን ጭቃ ለማቃለል በግራ እጁ በያዘው ዱላ እያስለቀቀ። ተስፋዬና ደርሰህ ከኋላ ናቸው። መሳሪያቸውን በቀኝ ትከሻቸው አንግተዋል። በግራ እጃቸው የያዙት ዱላ ለምን እንደሆነ አይታወቅም። ገሰሰ የሻሾርቅን እሽኮኮ እንዳለ ከሞግዚቷ ጎን ለጎን በመሆን በመሃል ሲጓዙ፣ አዳነ ፊት ፊት ሲሄድ እምብዛም
ከወሬው አልተካፈለም። አራቱም ወንዶች የለበሱት ቁምጣ ሱሪ ከብርዱና ከዝናቡ የሚከልል አይደለም። ከካፊያው ጋር ኃይለኛ ብርድ ቢኖርም ብርዱ የተሰማቸው አይመስልም። ልብሳቸው ግን ርሷል። ከአንዴም ሁለቴ አዳነ ላግዝህ ብሎ ከገሰሰ በመቀበል የሻሾርቅን ሊሸከማት ፈልጎ ነበር። ገሰሰ ግን ታማኝነቱን ለመግለጽ ሳይሆን አይቀርም ለመስጠት ፈቃደኛ አልሆነም። እሱ እንደተሸከማት ጉዞአቸውን ቀጠሉ። ለደቂቃ ያህል በዝምታ እንደተጓዙ አይዟችሁ እየደረስን ነው አለ። ዝምታቸውን ያልወደደው ደርሰህ አባ ኮስትርን አሁን እናገኘዋለን ሲል ጠየቀ ገሰሰ የዝምታውን ድባብ ሲቀድ። የፍልሰታ ጦም መሆኑን ረሳኸው እንዴ ጃል? ዳሩ ምን ታድርግ ተጥሊያን ጋር ቆይተሃል፣ አይፈረድብህም። እሱ በየዓመቱ ለፍልሰታ ሱባኤ መግባቱን ዘንግተዋል መሰል። የደብረ ወርቅ ውጊያ እንዳበቃ ወዲያው ነው አባ ኮስተር ሱባኤ የገባው አለ ደርስህ ረጋ ብሎ። ዛዲ አሁን የምንሄደው ወደ ሌሎቹ አርበኞች ዘንድ ነዋ አለ ገሰሰ ማንን እንደሚያገኝ ለማወቅ በመጓጓት። ሕዝብ እንዳይበደል አስጠንቅቃችሁ ሰራዊቱን በየቤቱ ምሩት። በሕዝብ ላይ በደል ቢደርስ ተናንተ ታለቆቹ ራስ አልወርድም ብሎ አስጠንቅቆ አባ ኮስተር ሱባኤ ይዟል። ብዙዎቹ በየቤቱ ስለተመሩ አሁን በሱ አካባቢ የምናገኛቸው ጥቂቶች ናቸው አለ ደርሰህ አነባበር ሲደርሱ። የሻሾርቅ ግን ይህን አነጋገር ልቡ አልወደደውም። ቤተ ክርስቲያን ሄደንም ቢሆን አባቴን ሌው ብላ ለመናገር አስባ ካፏ ነው የመለሰችው። እያስገመገመ ሲያስፈራራ የነበረው ነጎድጓድ በረዶ የተቀላቀለበትን ዝናብ ሲለቀው እነገሰሰም ከበፊቱ በበለጠ ፍጥነት መራመድ ጀመሩ። ደግነቱ ከሚሄዱበት ስፍራ ተቃርበዋል። በኃይለኛ በረዶና በመብራት ነጎድጓድ የታጀበው ዝናቡ ግን መውረዱን ቀጥሏል። አባ ኮስተር ከሱባኤ ሲወጣ የጦር ሰፈሩን ካነባበር ወደ ቀንጠፋ አዛወረ። ቀንጠፋ በተባለው ቦታ ብዛት ያላቸው ጎጆዎች ተቀልሰዋል። ከጣሊያኖች የተነጠቁ ድንኳኖችም ተተክለዋል። ከጎጆዎቹና ከድንኳኖቹ መካከል ትልቅ 4 ማዕዘን ቤት ይገኛል። የጣሪያው አሰራር የቆርቆሮ ቤት ቅርጽ ያለው ሲሆን ክዳኑ ግን ሳር ነው። ግድግዳው የተመረገ አይደለም። ቅጠላ ቅጠልና ሐረግ ተፍረግርጎበታል። ስፋቱን ለመገመት ያስቸግራል። ያን በሚያክል አዳራሽ ድል ያለ ድግስ ተደግሶ ግብር ተዘጋጅቷል። በአዳራሹ ውስጥ አርበኞቹ በየደረጃቸውና በየጦር አለቃቸው ቦታቸውን ይዘዋል። አሳላፊዎች በየፊናቸው እንጀራ፣ ወጥ፣ ጠላ፣ ጠጅ ይዘው በመቅረብ ያስተናግዳሉ። መጠጡ ይጠጣል፣ ምግቡ ይበላል። ሁሉም ተዝናንቷል። በዚህም ግብር ላይ ጀግናው አርበኛ ለጠቅላይ አዛዡ ለአባ ኮስተር ምርኮ ሲያቀርብና ግዳዩን ሲገልጽ የጦር አለቆችና ወታደሮች ተራ በተራ እየተነሱ ሲፎክሩ የወኔያቸው ሁኔታ በዚያች አፍታ የጠላትን አንገት በጎራዴ የሚቀሉ እንጂ በአንደበት ብቻ የሚፎክሩ አይመስሉም። ለፉከራውና ለቀረርቶ ሁሉም እኔ ልቅደም እያሉ ወኔያቸው ቀስቅሷቸው ስሜታቸው ኮርኩሯቸው እንደ ነብር ከወዲያ ወዲህ እየተስፈነጠሩ ሲፎክሩ ማየቱ ወገንን ሲያስደስት ጠላትን ግን ያብረከርካል። በዚህም መካከል አንዱ አዛውንት ሁሉንም ቀድመው ጎራዴያቸውን እየሰበቁ ትከሻቸውን እየነቀነቁ በጥፍራቸው በመቆም ቁመታቸውን እንደ ላስቲክ ሳብ ረገብ እያደረጉ አንበሳው ኮስተር በለው ያለለት ይህ ጎሳ ላይ የገጠምንለት ወንዶቺ በጦሎኒ የወደቀለት ምን አለ ሰማይ ምን አለ መሬት ብለው ፎከሩ። አንዱ ሲጨርስ ሌላው እየተተካ ግራና ቀኝ ተመልክቶ የያዘውን ቤልጅግ ለመተኮስ እንደተዘጋጀ ሁሉ ለፍልሚያ እያነጣጠረ ሲያቅራራ ጥቂት እንደቆየ
ከጦር አዝማቾቹ አንዱ ውሃ በፍንጃል የተለካለት ደም እንደ ውሃ የጎረፈለት እጅጉ አባ ቀስቶ የተቆጣለት አዩ አባይ ባስ የጠመደለት ነጩ እንደ ዋዛ የወደቀለት አንበሳው ኮስትር ጀግናው ሲቆጣ የጣሊያን ፋሽስት መድረሻ ሲያጣ በረጅም ለበን ወርዶ የሚቀጣ ከመሃል ገብቶ በለው የሚለው የኮስትር አሽከር ሽፈራው ገርባው ብሉ በመፎከር እንደ አንበሳ ተንጎማለለ። ሌላው አዝማች ደግሞ ለጠላት ጊዜ የማይሰጥ ፋታ የኮስትር አሽከር ተመስገን ፋንታ ብሎ የፎከረው በጣም እየተቁነጠነጠ ነበር። ጀግናው አርበኛ ጉራዴውን እየመዘዘ ጦሩን እንደ ልምጭ እያወዛወዘ ጠበንጃውን ከአንድ እጁ ወደ ሌላው እያገላበጠ ሌባ ጣቱን ከመላጩ ላይ በማሳረፍ ቁጭ ብድግ ፈንጠር ቀረብ እያለ ተራ በተራ ሲፎክርና ሲያቅራራ እንኳንስ ነፍስ ያለው ፍጡር ሊቀርብ ይቅርና መሬቲቱም ብርክ ይዟት የምትንቀጠቀጥ ትመስል ነበር። በዚህ ሁሉ ሁካታና ሽቅድምድም መካከል ነበር አባ ኮስትር ስሜቱ ገፋፍቶት በድንገት ደርበው ለማ ለተባለው የታወቀ አቅራሪ እንዲህ በል እያለ የሚከተለውን የሽለላ ግጥም የነገረው። አያሌው ብዛቴ ጥመድ መትረየስ እንግዶቻችንን ቁርስ እንድናቀምስ የት ይገባ ይሆን ግባበት በጉያ ጭራሽ አትልቀቀው ይህንን አህያ ነው ጥልያን ክብሩን የማይጠብቅ ከሰው አገር መጥቶ የማይጠነቀቅ የማይሆንለትን ከጀግና አገር መጥቶ ከኛ እጅ ጣለው ኃጢአቱ በርክቶ ለገንዘብ የሚሞት የቅጥር ወታደር ራሱን ያፈቅራል አይሆንም ለሀገር አይሆንም ለዘመድ ለገንዘብ የሚሞት ይቅር አይወለድ ሀገር አያሰድብ ወገን የሚጎዳ ተገዝቶ በገንዘብ። በዚህ ስሜት በሚቀሰቅስ የመሪው ግጥም ልቡ የተነካው አርበኛ ደግሞ ስለ አባ ኮስትር ያለውን አስተያየት ሲገልጽ ተላይ በሩቢላን ሲበሩ ቢውሉ ተስር በመትረየስ ሲዋጉ ቢውሉ ኮስትር አሽከሮች አላለቁም አሉ። ዳቦ እንጀራ ሥራ በትልቅ ሰዲጋ ይህ ነጭ እንደሆነ ለቁርስም አይበቃ። መድፉ እንዲያ ሲያገሳ ጥይት ሲወራውር ጥቁሩ ሰው ሲቀላ ቀዩ ሰው ሲጠቁር ፀሐይ ስትጨልም ሲንቀጠቀጥ ምድር ከቶ አልተበገረም ጀግናው አባ ኮስትር። እንደ ብረት ምጣድ መሬቷ ስትግል ረጅም ምንሽር አረም ሲል ጥልያኑ ተጋድሞ ውሃ ሲል አጠጣው መላልሶ የአንበሳው ግልገል። ኮስትር አሽከሮችህ እምብዛም አልበሉ ከነጩ ደብልቀው ዳቧን በላም አሉ። ጥልያን ብሎ ነበር ኢትዮጵያ ሀገሬ እምቢ አለ እንጂ ኮስትር ተጠምዶ እንደ በሬ ብሎ ገጠመ ከልብ በመነጨ ስሜት። የጦር መሪያቸው ግጥም መንገሩ የፈነቀላቸው አርበኞች የአባ ኮስትርንና የወንድሞቹን የጀብዱ ሥራ ለማዘከር አሁንም ግጥም መደርደሩን ቀጠሉና እንደ ቀትር እሳት የሚፈጀው ፊቱ አባ ኮስትር በላይ ለምጭን ላይ ነው ቤቱ። ግንባር እንጂ አይመታም ጥይቱ። ጋደል ያለው ሽጉጡ በግራ ዓመት ይታኩሳል በጭብጥ ሽምብራ። ትሌንቲና ኮስትር ተያይዘው ተኩስ ቀኝ እጁ ደረሰ አይ አባይ ባስ። እስቲ ልንገርበት የእጅጉን አበሳ እዳገት ተሰቅሎ እንደ ግልግል ሰሳ። 7 ቀን አደረ የጥልያኑ ሬሳ ስንት ነጭ ገለሃል ንገረኝ በሞቴ አንተ የኮስትር አሽከር ተሰማ ሳይንቴ። አባ ኮስትር በላይ ወጣቱ ጎልማሳ አነባብሮት መጣ ሬሳ በሬሳ። አዙሮ ታጠቀው ልቤን እንደድጉ የአባ ኮስትር ታናሽ አባ ቀስቶ እጅጉ። አባይ ባሳዬ የጉራው ወጥ ቤት አሳላፊ ሆኖ የየጎሳ ዕለት በልበ ሙሉነት ያውም በፍጥነት መትረየሱን ይዞ ከአባ ኮስትር ፊት ነጭ አርዶ ነበረ የፍልሰታ ዕለት። የጥልያን መድኃኒት ሽፈራው ገርባው ውሸቴን እንደሆን ይመስክር ሥራው። የኮስትር አሽከሮች እነ ጥይት ኳሱ ምን ጊዜ ተኩሰው ምን ጊዜ ደረሱ። እጁን ቀምሽ ያላውቅ እያለ ሲያማህ ቀመሰና እጅህን መጥቶ ጠላትህ። ሮማ ተሰማ ለጋስ መሆንህ በ40 ዓመቱ መጥቶ የጥልያን ፋሽስት መሬት ከኛ ሊወስድ ሊሆን ባለርስት በውን ርስት ሆኖ ተቀበረበት። ለአባ ኮስትር በላይ ወደርም የለው እንዲች በጦሎኒን ማርኮ ያስቀረው እያሉ
አንዱ በሌላው ግጥም ላይ በማከል የአድናቆት ማዕበልን አወረዱት። ሁሉም በየተራ ለአባ ኮስተር ያላቸውን ጥልቅ ስሜት ሲገልጹ ሲፎክሩ ያ ሰፊ አዳራሽ አልበቃላቸው። ምድር ጠበበቻቸው። እጥፍ ዘርጋ፣ ፈንጠር ቀረብ፣ ብድግ ቁጭ እያሉ ከፍ ባለ ድምፅ አቅራሩ፣ ሸለሉ። የሻሽ ወርቅም ከጠላት እጅ በመውጣቷ እፎይታ ተሰምቷታል። ከአባቷ አጠገብ ተቀምጣ አንዴ ቀና ብላ አይን አይኑን ታየዋለች፣ አንዴ ደግሞ ከፊት ለፊት ያለውን ትንግርት ፈዛ ትመለከታለች። በመሃል ደግሞ ጭልጥ ብላ በሐሳብ ትዋጣለች። በጠላት ስትማረክ የተለየቻትን እናቷን በማስታወስ ብዙም ሳትቆይ ቢሰውርን ስታየው በድንገት አንድ ነገር ትዝ አላት። በቸና በጣሊያን ካምፕ እያለች በድብቅ እሷ ወዳለችበት ጎጆ እየመጣች ልዩ አይነት እንክብካቤ ታደርግላት የነበረችውን እናቲነሽን አስታወሰች። እንድታመልጥ እነገሰስና ሞግዚቷ ይዘዋት እንዲጠፉም ብዙ ቀን አሳብ አቅርባላት ስለነበረ የሻሽ ወርቅ በጣም ትወዳታለች። ዕለቱን ለይታ በማታስታውሰው ቀን ረፋዱ ላይ ነበር የሻሽ ወርቅ እግሯን ታማ በመሰቃየቷ ስታለቅስ ሞግዚቷ አጠገቧ ቆም ብላ ስታባብላት ሳያስቡት አንዲት ሴት አንገቷን ወደ ጎጆ አስገብታ የታየቻቸው። አመጣጧም በህመም የምትሰቃየውን የሻሽ ወርቅን ድምፅ ሰምታ እንደነበረ አልተጠራጠሩም። ምን ሆነሽ ነው የምታለቅሽው የኔ እናት? አለቻት። እናቴ ነሽ ጠጋ ብላ አንጀት በሚበላ አነጋገር። የእግሬ ህመም ስላሰቃየኝ ነው አለች የሻሽ ወርቅ ያበጠውን እግሯን እያሳየች። የጀግና የአባ ኮስተር ልጅ እንደሆንሽ አውቃለሁ። አይዞሽ፣ ደም የሚመልስ አባት አለሽ። ለአንቺ ብቻ ሳይሆን ለእኛም መመኪያችን ነው እያለች ፊቷን ቅጭም አድርጋ አይን አይኗን እየተመለከተች አንቺ ማንሽ? ዘመዴ ነሽ? አባቴንስ እስከምን ነው የምታውቂው? ስትል ጠየቀቻት የሻሽ ወርቅ እንባዋ ግጥም ብሎ። ሞግዚቷ ግን የብቸናው ኢጣሊያን ጦር አዛዥ ቅምጥ እንደሆነች ስለምታውቅ በንቀትና በጥላቻ ነበር የተመለከተቻት። አባትሽን ተፊት ጀምሬ በዝና አውቀዋለሁ። ቢሰውር ስለ አባትሽ አጫውተኝ ነበርና አይዞሽ፣ ታባትሽ ጋር ትገናኛላችሁ። አሁን የሚቀመስ ነገር ላምጣልሽ። እስካሁን እዚህ መቆየቴን ታወቁ ይገሉኛል ብላ እየተጣደፈች መውጣቷ ቁመትና ዛላዋ ርህራሄዋ በፊቷ መጥቶ ስለተደቀነባት የሻሽ ወርቅ በሐሳብ ተዋጠች። አባቷ አጠገብ ጎራዴውን መዞ ጦሩን ሰብቆ እንደ አንበሳ እያገሳ ከወዲያ ወዲህ እየተወረወረ አንድ ድምፀ ጎርናና ሽለላውን ሲያቀልጠው ነበር ድንግጥ ብላ ከሄደችበት የትዝታ ጉዞ የተመለሰችው። እጅጉ በበኩሉ መሬት አንቀጥቅጦ የአርበኞቹን ወኔ የበለጠ ቀስቅሶ እንደተቀመጠ ሌሎቹ በተራቸው እየተነሱ ፉከራቸውንና ቀረርቷቸውን ቀጠሉ። ግጥም ነጋሪዎችና አሳላፊዎችም ስራቸውን አልፈቱም። በደብረ ወርቅ ድብልቅልቅ በተገኘው ድል ማግስት በተደረገው በዚህ ግብር ሽለላውና ቀረርቶ ፀሐይ ስታዘቀዝቅም እንኳን አላበቃም። በዚህ ሁለት ምሽት ሁለቱ የልጅነት ጓደኞች ሲጨዋወቱ ትግል፣ ክብርና ዝና፣ ለአገርና ለሕዝብ ደህንነት የሚጥር ወጣት የጦር መሪ በማግኘታችን ምንኛ ዕድለኞች ነን ሲል ተመስገን አድናቆቱን ለቢሰውር ገለጸ። አባ ኮስተር ለአንድ አፍታ ውጣ እንዳለ ንቁነቱ፣ ደፋርነቱ፣ ለጭፍራው ሐሳቢነቱ፣ ሃይማኖተኛነቱ፣ ልጨኛነቱ፣ ለሕዝብ ተቆርቋሪነቱ፣ ለአገር ታጋይነቱ አባ ኮስተርን የልጅ አዋቂ አድርጎታል። የእሱ ተውህቦ ስንቱ ተቆጥሮ ያልቃል በማለት ቢሰውርም የበኩሉን አስተያየት መግለጽ ጀምሮ ብቻ ብሎ ቃላት ለመምረጥ ይሆናል ንግግሩን ገታ አደረገ። አሰበና አሁንም ከተጠራጣሪነቱ አይምሬ ከመሆኑ ሌላ
ለአባ ኮስተር ባህሪ ምን ሳንካ ይወጣለታል አለ ያለ ምንም ተአቅቦ። ነገር የማይረሳ ውለታ የማያስቀር ሰው መሆኑን የተገነዘብኩት የማዕረግ ስም በሚሰጥበት ቀን ማለፊያ እጀ ጠባብ አፈሹል ሱሪና ጥንግ ድርብ ጥበብ ኩታ በቅሎ እንደተጫነች ጠመንጃ ዝናር ከነሙሉ ጥይቱ አዘጋጅቶ የአሸዋ ሄደን ለጌታ ንድር እንሾማለን እንሸልማለን ያልከው ሹመቱም ሽልማቱም ያውልህ ብሎ ራስ በማለት በሾመኝና በሸለመኝ ጊዜ ነው አለ ተመስገን ፈንታ በጊዜያቱ የተሰማውን ደስታ ሁኔታው በግልጽ እየመሰከረ። ቀጠል አድርጎም እኔን ራስ አልከኝ አንተ ማን ልትባል ነው ስለው እኔንማ አንዴ እናቴ በላይ ብላኛለች ያለው ምንጊዜም አይረሳኝም እውነትም በላይ በማለት ቢሰውርም አድናቆቱን ከተመስገን አንክሮ ጋር አዳመረ።